ሰበር ዜና አሜሪካ አስደሳች ዜና አሰማች። ሁሉም ነገር ተጠናቋል፣ ሆርሙዝም ተከፍቷል፣ መርከቦችም እየገሰገሱ ነው። ይሁን እንጂ ኢራን አንድ ውሳኔ ወስና ከፈረንሳይ ማስጠንቀቂያ ደርሷታል። እስራኤል በበኩሏ ስምምነቱ እኔን አያቆመኝም ብላለች። እስራኤል አሳሳቢ አቋም እያንጸባረቀች ነው። ሁሉንም በዝርዝር ትሰማላችሁ። ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ የሰዓቱን የተመራረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። ቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ በማድረግ የዶል ምልክቷን በመጫን አሁንኑ ቤተሰብ ይሁኑ። ይህንን ቪዲዮ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን ዜናዎቹን በዝርዝር ወደ እናንተ አደርሳለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር ያለውን ጦርነት ለማቆም የሚያስችል የመጀመሪያ ደረጃ ስምምነት አስቀድሞ መፈረሙን ገልጸው የውሉ ዝርዝር መረጃዎች በጣም በቅርቡ እንደሚለቀቁ ፍንጭ ሰጥተዋል። በጂ7 ጉባኤ ላይ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ባደረጉት ውይይት ስምምነቱ መፈረሙን ሙሉ በሙሉ መፈረሙን ስናገር በጣም ደስተኛ ነኝ ብለዋል። ከፍተኛ የአሜሪካ ባለስልጣናትም ስለ ስምምነቱ ይዘት አንዳንድ ዝርዝር መረጃዎችን መስጠት የጀመሩ ሲሆን ስምምነቱ በጄኔቫ በይፋ በሚፈረምበት በዛው አርብ ዕለት ሙሉ በሙሉ የሆርሙዝ የባህር ወሽመጥ እንደገና እንደሚከፈት ገልጸዋል። በኢራን የኒውክሌር መርሃ ግብር ላይ የሚደረጉ የቴክኒክ ንግግሮች በዚህ ሳምንት ይጀመራሉ ተብሎ እንደሚጠበቅ የገለጹት ባለስልጣናቱ ማናቸውም የማዕቀብ ማቃለያዎች ወይም የታገዱ ሀብቶች መለቀቅ ኢራን በስምምነቱ መሰረት ግዴታዎቿን በመወጣት ላይ የተመሰረተ እንደሚሆን ተናግረዋል። ምክትል ፕሬዝዳንት ጄዲ ቫንስ ለሲኤንኤን ጋዜጠኛ እንደተናገሩት በአሜሪካና በኢራን መካከል የተደረሰው የመግባቢያ ስምምነት አንድ ገጽ ተኩል ያህል ብቻና አጠቃላይ ሰነድ ነው። ጄዲ ቫንስ አክለውም በርካታ ዝርዝር ጉዳዮች ወደፊት በሚደረጉ ድርድሮች እንደሚስተካከሉ ገልጸዋል። በበርካታ ጉዳዮች ላይ በቴክኒካዊ የድርድር ማዕቀፍ ወቅት ነገሮችን መፍታት ይኖርብናል። ነገር ግን የመግባቢያ ስምምነቱ የሚያደርገው ኢራናውያንን በስምምነቱ መሰረት ግዴታዎቻቸውን በመወጣት የስምምነቱን ጥቅማ ጥቅሞች የሚያገኙበትን ማዕቀፍ ማዘጋጀት ነው ብለዋል። በሰነዱ አንቀጽ 1 ላይ ኢራን ለቀጠናዊ ሰላም መረጋጋት ቁርጠኛ እንደምትሆን ሰፍረዋል ያሉት ጄዲ ቫንስ ይህም የአሸባሪ ድርጅቶችን የገንዘብ ድጋፍ ማቆምን እንደሚያካትት አክለው ገልጸዋል። ጄዲ ቫንስ ሲቀጥሉም ከሁሉም በላይ ደግሞ የኒውክሌር መሳሪያ ላለማምረት የሚያስችል በተጨባጭ ሊረጋገጥ የሚችል ቁርጠኝነት ይኖርባቸዋል ብለዋል። የአሜሪካ ባለስልጣናት እንደገለጹት ስምምነቱ በትራምፕ በጄዲ ቫንስ እና በኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በኤሌክትሮኒክስ ዘዴ ተፈርመዋል። ባለስልጣናቱ የውሉ ተጨማሪ ዝርዝሮች እስከ ረቡዕ ድረስ ሊለቀቁ እንደሚችሉ ጠቁመዋል። ሆኖም ትራምፕ ሙሉ የስምምነት ጽሑፍ ከአርብ ስነ ስርዓት በኋላ በጣም በቅርቡ እንደሚለቀቅ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሲናገሩም በጣም ኃይለኛ ሰነድ ነው፣ እናም ይፋ እንዲሆን እፈልጋለሁ። ስለዚህ ሳይሆን አይቀርም በጣም በቅርቡ ይለቀቃል ብለዋል። በሌላ በኩል እስራኤል ዜጎቿን ለአደጋ የሚያጋልጥ ምንም አይነት ስምምነት እንደማትቀበል አስታወቀች። የእስራኤል ብሔራዊ ደህንነት ሚኒስቴር ኢታማር ቤን ጋቪር እስራኤል የሀገሪቱን ዜጎች ለአደጋ የሚያጋልጥ ምንም አይነት ስምምነት እንደማትቀበልና የራሷን ደህንነት ውሳኔዎች በተናጠል እንደምትወስን በድጋሚ አስታውቋል። ሚኒስቴሩ በሰጡት መግለጫ ከሊባኖስ በኩል ወደ እስራኤል ለሚተኮስ ለማንኛውም የድሮን ወይም ሚሳኤል ጥቃት ሀገራቸው አፋጣኝና ጠንካራ እርምጃ እንደምትወስድ አስጠንቅቀዋል። በእስራኤል ላይ ለሚሰነዘር ለማንኛውም አይነት ጥቃት ሀገሪቱ በቁርጠኝነትና በማያወላውል ሁኔታ ምላሽ እንደምትሰጥ የገለጹት ቤን ጋቪር የእስራኤል ደህንነት ከማንኛውም ነገር ይቀድማል ሲሉ አጽንኦት ሰጥተዋል። እስራኤል በሊባኖስ ጉዳይ ላይ እየታየ ካለው የአሜሪካ ኢራን ስምምነት ድንጋጌዎች ጋር እንደማትገደድ በይፋ አስታውቋል። የሀገሪቱ ከፍተኛ ባለስልጣናት እንዳመላከቱት በቁልፍ የደህንነት ቀጠናዎች ውስጥ ያለው የወታደራዊ ስምሪት በነበረበት ይቀጥላል ተብለዋል። የእስራኤል መከላከያ ሚኒስቴር እስራኤል ካትስ በሰጡት መግለጫ የሀገሪቱ መከላከያ ሰራዊት ለብሔራዊ ደህንነት ወሳኝ በሆኑና በተለያዩ ግንባሮች በሚገኙ ስልታዊ ቦታዎች ላይ የሚያደርገውን ወታደራዊ እንቅስቃሴ አጠናክሮ እንደሚቀጥል አረጋግጠዋል። ሚኒስቴሩ አክለውም ወታደራዊ መገኘትን ጠብቆ መቆየት የሀገሪቱን ድንበሮች ለመጠበቅና የወደፊት ስጋቶች
ጥቃቶችን ለመግታት የግድ አስፈላጊ ነው ሲሉ ተከራክረዋል። ይህ የእስራኤል ውሳኔ የተሰማው በተለያዩ የግጭት ቀጠናዎች ላይ ወታደራዊ ዘመቻዎች በአስቸኳይ እንዲቆሙ የሚጠይቁ ምክረ ሀሳቦችን ጨምሮ የቀጠናውን ግጭቶች በዘላቂነት ለመፍታት የታለሙ ዲፕሎማሲያዊ ጥረቶች በከፍተኛ ሁኔታ በበረቱበት ወቅት ነው። በተያያዘ ዜና ከኢራንም ሆነ ከቀጠናዊ አጋሮቿ የሚሰነዘር ማንኛውም የወደፊት ጥቃት ጠንካራና የማያዳግም ምላሽ እንደሚያስከትል የእስራኤል ባለስልጣናት አስጠንቅቀዋል። የወጡ ሪፖርቶች እንደሚያመላክቱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ እስራኤል የደህንነት ስጋቶችና በታቀደው ስምምነት ላይ ስላላቸው አቋም ከአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጋር በቀጥታ ተወያይተዋል። በመካከለኛው ምስራቅ ያለውን ውጥረት ለማርገብ ሰፋ ያሉ ዲፕሎማሲያዊ ጥረቶች እየተደረጉ ቢሆንም አሁን የወጡ መግለጫዎች በቀጠናው ቁልፍ ተዋናዮች መካከል ያለው ጥልቅ ልዩነት አሁንም እንዳልተቀረፈ ያሳያሉ። በሌላ በኩል በአሜሪካና በኢራን መካከል የተደረሰውን ስምምነት ተከትሎ በስትራቴጂካዊው የሆርሙዝ ወሽመጥ የተቋረጠው የባህር ላይ ትራፊክ እንቅስቃሴ እንደገና መከፈት መጀመሩ ተገልጿል። ዲሻ የተሰኘችውና በማልታ ሰንደቅ ዓላማ የምትጓዘው የፈሳሽ ተፈጥሯዊ ጋዝ ጫኝ መርከብ በወሽመጡ ላይ ጉዟን ስትቀጥል ታይታለች። ይህም ከወራት መስተጓጎል በኋላ በአካባቢው የንግድ መርከቦች እንቅስቃሴ እንደገና ማገገሙን ካሳዩ የመጀመሪያዎቹ ቁልፍ ምልክቶች አንዱ ተደርገዋል። በሆርሙዝ ወሽመጥ የተከሰተው ዓለም አቀፍ የነዳጅ አቅርቦት ቀውስ መቃለል መጀመሩም ተገልጿል። የንግድ መርከቦችና የነዳጅ ጫኞች ስልታዊ ጠቀሜታ ካለው የሆርሙዝ ወሽመጥ ወጥተው ሙሉ በሙሉ ጥበቃ ወደሚደረግለት የደቡባዊ የባህር መተላለፊያ መስመር መጓዝ መጀመራቸውን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አስታውቀዋል። ፕሬዝደንቱ በትሩዝ ሶሻል ማህበራዊ ገጻቸው ላይ ባስተላለፉት መግለጫ መርከቦቹ በይፋ መንቀሳቀስ መጀመራቸውን ጠቁመዋል። ይህ አዲስ ጅምር በቅርቡ በዓለም አቀፍ የኃይል አቅርቦት ላይ ተከስቶ የነበረውን ከፍተኛ የማነቆ ቀውስ ወዲያውኑ የሚያቃልልና መረጋጋትን የሚያመጣ መሆኑን ፕሬዝደንት ዶናልድ ጄ ትራምፕ ገልጸዋል። በሌላ ዜና ኢራን በሆርሙዝ የባህር ወሽመጥ ለሚያልፉ መርከቦች የአገልግሎት ክፍያ ልታስከፍል መሆኑን አስታወቀች። የኢራን የውጭ ጉዳይ ሚኒስቴር ሰኞ ዕለት በሰጡት መግለጫ በሆርሙዝ የባህር ጠባብ መስመር በሚያልፉ መርከቦች ላይ የትራንዚት ቀረጥ ከመጣል ይልቅ የባህር ላይ አገልግሎት ክፍያዎችን ለመጠየቅ ማቀዷን አስታወቀ። ይህ ውሳኔ የተላለፈው ሀገሪቱ ከአሜሪካ ጋር በደረሰችው የማዕቀፍ ስምምነት መሰረት መሆኑ ተገልጿል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ ለጋዜጠኞች በሰጡት መግለጫ ላይ የሀገራቸውን አቋም ሲያብራሩ እኛ ሁልጊዜም ቢሆን የትራንዚት ቀረጥ የመሰብሰብ ፍላጎት እንደሌለን ስንገልጽ ቆይተናል። ይሁን እንጂ ለባህር ጉዞ አገልግሎት፣ ለአካባቢ ጥበቃ፣ ለመርከብ ዋስትናና ለሌሎች አስፈላጊ አገልግሎቶች የሚውሉ ክፍያዎች በምላሹ የሚጠየቁ ይሆናል ብለዋል። ይህ አዲስ የአገልግሎት ክፍያ አሰራር በዓለም አቀፉ የነዳጅ ንግድ መስመር ላይ ሊያሳድር የሚችለውን ተጽዕኖ በብዙዎች ዘንድ ትኩረትን ስቧል። በሌላ በኩል የፈረንሳዊ ፕሬዝዳንት ኢማኑኤል ማክሮን ኢራን በሆርሙዝ የባህር ወሽመጥ በሚያልፉ የጭነት መርከቦች ላይ ቀረጥ እንዳትጥል በጥብቅ አስጠነቀቁ። ፕሬዝደንቱ በዚህ ስትራቴጂካዊ የባህር መተላለፊያ ላይ ምንም አይነት ክፍያ እንዳይጠየቅ ማንኛውንም አስፈላጊ ነገር መደረግ እንዳለበት አሳስበዋል። የኢራኑ ፋርስ የዜና ወኪል ቀደም ብሎ እንደዘገበው ቴሄራን የመካከለኛው ምስራቅ ጦርነትን ለማቆም ከአሜሪካ ጋር በደረሰችው ማዕቀፍ ስምምነት ላይ የባህር ላይ አገልግሎት ክፍያ መጣልን የሚመለከት አንቀጽ ስምምነቱ ይፋ ከመደረጉ ጥቂት ቀደም ብሎ አክላለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሚታደሙበት የጂ7 ጉባኤ ዋዜማ ላይ ኢማኑኤል ማክሮን ለቲኤፍ አንድ ቴሌቪዥን በሰጡት መግለጫ እኛ ለዓለም አቀፍ ሕግ እንሟገታለን፣ እንዲሁም ምንም አይነት ቀረጥ እንዳይኖር በአቅማችን የፈቀደውን ሁሉ እናደርጋለን ብለዋል። የስምምነቱ ዝርዝር ጉዳዮች እስካሁን ለሕዝብ ይፋ አልተደረጉም። ማክሮን ስምምነቱ ቀደም ሲል በኤሌክትሮኒክስ ዘዴ መፈረሙንና ተጨማሪ አባሪዎች ደግሞ መጪው አርብ ዕለት እንደሚጠናቀቁ ጠቅሰው ወደ ዝርዝር ጉዳዮች መግባት ግን እንደማይፈልጉ ገልጸዋል። ፕሬዝደንቱ አክለውም ይህ ስምምነት እውን እንዲሆንና ሆርሙዝ እንደገና እንዲከፈት ሁሉንም ነገር እናደርጋለን ብለዋል ማክሮን። ውድ ተመልካቾቻችን የሰዓቱን የተመራረጡ አጫጭር ሰበር መረጃዎችን ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።